ኢትዮጵያ ቴሌቪዥን አብረን ሰርተናል። የሚገርም ግን ቤተሰብ ውስጥ ኳስ የሚባል የሚወድ ሰው የለም። ሰይድ እዚህ ሙያ ላይ በቆየህባቸው ጊዜያቶች አይገርምም? በቃ በጣም ብዙ ይሰራ፣ ስምህ በጣም ገነነ። በተለይም ደግሞ የሀገር ውስጥ ስፖርት ላይ ምክንያቱም እኔ ለአዲስ አበባ ስቴዲየም ቅርብ ነኝ። የተማርኩት ሴንት ጆሴፍ ነው። ያመንክበት ነገር ላይ እስከ ጥግ ትሄዳለህ። ጸብም ይመስለኛል። ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓታችን ዛሬ ያመጣ ነው የሻይ ሰዓት እንግዳ በብዙዎች ዘንድ ኳስ ይመለከታል። ስፖርት ሲባል ራሱ ቀድሞ ከሚጠሩ ስሞች ውስጥ አንደኛውን ይዘን የመጣ ነው። የቀድሞ ባልደረባዬ ነው ሰይድ ኪያር ነው ዛሬ በሻይ ሰዓት እንግዳችን የሆነውና ሰይድ እንዴት ነህ? አለን እንዴት ነህ? ጸጊ ሰላም ነው። አለን አንዳንድ ድምጾች አሉ ስሰማቸው ዜና የሚመስሉኝ እና ስሰማቸው የስፖርት መረጃ የሚመስለኝና አሁን ከሰይድ ጋር እንዴት እንደምንግባባ በኖርማል ለወሬ ስታወሪዎች ይመስልሻል? እንደዛ አይ የስፖርት መረጃ ብቻ አይደለም። እሷ የስፖርተኛ ቤተሰብ እንደሆነች ታውቃለህ። ጸገነትን የአንድ ታዋቂ ተጫዋች ያሬድ ዝናቡ ለስፖርት ቅርብ ነች ለማለት ነው። ከድሮ ጀምሬ እኔ ኳስ በጣም ነው የምወደው። በነገራችን ያሬድ ምን ላይ ነው የሚጫወተው? ጊዮርጊስ ነበር። አይ ምን ላይ ቦታው ሜዳ ውስጥ ይገባል። ጥሩ ነገሩ ብዙ ቦታ ስለተጫወተ ቦታ ጊዮርጊስ እንደነበረ አውቃለሁ። አዳማ እየሄድን እናየው ነበረ። አዳማ ነበረ የተጫወተው። ከዛ ጊዮርጊስ ተጫወተ። ደደቢት ናሽናል ቲም አፍሪካ ዋንጫ ያለፈው ቡድን ውስጥ ነበር። እንደ ቤተሰብ ልኮር ይገባል ማለት ነው። እውነት ነው እውነት። ለማንኛውም ዛሬ ሰይድ ኪያር በሻይ ሰዓታችን ስለመጣ ስላገኘሁ በጣም ደስ ብሎኛል። እውነት እኔም ስለጋበዛችሁኝ ስለተገናኘን በጣም ደስ ብሎኛል። ከረጅም ጊዜ በኋላ አብርሽ ጋር ስቱዲዮ ብቻ አይደለም ሜዳም ላይ እንገናኛለን። ትጫወታላችሁ? አንዴ እግር ኳስ ቲምም አለ እዛው እንጫወታለን። ሚዲያ ካፕም ላይ እንገናኛለን። ሰይድ ትጫወታለህ እንዴ? በጣም ጎበዝ ተጫዋች። እውነት እጫወታለሁ ያው ከተፈቀደልኝ ካስገቡኝ። ዛሬ የምትፈቅጂለት የሻይ ሰዓት ጨዋታ ነው ማለት እንዴ? ዛሬማ ሰይድ በነገራችን ላይ በጣም ብዙ ነገር አለ። ብቻ ለማንኛውም ሻይ አፍልቼ እልሃለሁ። ዛሬ እንግዳ ነህ። ኢትዮጵያ ቴሌቪዥን አብረን ሰርተናል ማለት እሱ ስፖርት ክፍል ነው፣ እኔ ዜና ክፍል ነኝ። ግን አንድ ኮሪደር ነበር። አምስተኛ ፎቅ አንድ ዜና ለመስራት አምስተኛ ፎቅ ሀሳብ አመንጭተሽ ታዲያ ዜና ወስደሽ ከዛ ደግሞ -1 ሄደሽ ድምፅ አንብበን ሁለተኛ ፎቅ ሄደሽ ደግሞ ኤዲቲንግ ሰርተሽ ከዛ እንደገና ሩጠሽ 7 ሰዓት ዜና ሳይደርስ ካሴቱን ለ7 ሰዓት ዜና ለማድረስ አስፈልፈሽ ታውቂያለሽ? ታይሙን ስትጽፊ 1 ደቂቃ እንደዚህ 1 ደቂቃ ከ10 እና የእናንተ ይረዝም ነበር። እንዴት እንደምንሸውዳችሁ ታውቂያለሽ? ዜና ክፍል ያው ስፖርት ላይ ሰዓት በመቁረጥ መቼስ ታውቂያለሽ። 5 ደቂቃ ነች የምትሰጠው። የሆነ ወቅታዊ ነገር ሲመጣ ከ5ቱም 3ቱ 2ቱ እንትን ይላልና ዜና እርዝማኔ እያዩ የዕለቱ አስፈጻሚ ይሄ ዜና ሄድም ይላል፣ ይሄ ረጅም ነው 1 ደቂቃ ከ40 ሄድም ይላል። እና 1 ደቂቃ ከ40 ዜና ሰርተ 1 ደቂቃ ከ10 ነው የምትጽፈው። ለምን አስፈጻሚው እንትን ሰይድ ማለት ይሄ ነው። ሰይድ ማለት ባጭሩ ይሄ ነው። በቃ ታረጋለሽ። ምን አማራጭ አለ? ጥሩ ጊዜ ነበረ። በጣም አሪፍ ጊዜ ነበረ። የመጀመሪያ ጊዜ አንተ ራስን በቲቪ ስታይ የቤተሰቦች ያንተ የራስ የነበረ ስሜት እናስታውስ። ለመጀመሪያ ጊዜ ቲቪ ላይ ቅዳሜ ከሰዓት በኋላ ከታደለ አሰፋ ጋር ነው እና በገባው በሁለት ወሬ ነው እና ፍስሐ ገብረ ሚካኤል አለቃችን ነበረ። በጣም አሪፍ አለቃ ነበረ። የስፖርት ክፍል ኃላፊ ነው እሱ ነው። ድንገት መጥቶ ከነገ ወዲያ ላይቭ ትገባለህ አለኝ። እኔ ማንበብ ብቻ ነው እንጂ ድምፅ ማንበብ ዜና መስራት ነው። ለመጀመሪያ ጊዜ ሊገባ ነው ማለት ነው። የቅዳሜ ከሰዓት ከ11 ሰዓት እስከ 12 ሰዓት ነው። የእንግሊዝ ፕሪሚየር ሊግ ምናምን ጉዳዮች ናቸው። ከታደለ ጋር ገባን። አስታውሳለሁ የለበስኩት ቲሸርት ምናምን በደንብ ነው ማስታውሰው። እና ወደ ሰፈር ሲሄድ ሰው እንደሚያቀርብ ያኔ ደግሞ ኢቲቪ ብቻ ነው ያለው እንደምታውቂው። እንዲህ ሶሻል ሚዲያ አማራጭ የለም፣ ሌላ ምንም የለም። እና አልጠበቅኩም። ሰዎች የሚያዩበት መንገድ ሌላ ጊዜ ሄጄ የሆነ ዕቃ የምገዛበት ሁኔታ የፈለግሽውን ነገር ማድረግ ለካ ከባድ ነው። ያኔ ነው ያወቅኩት። ከጓደኛዬ ጋር ወክ እናደርግ ነበር የሆነ ቦታ ወደ ቄራ አካባቢ። ሰዎች የተለየ ነገር ሲያሳዩ አላስተዋልኩም። እሱ አስተዋል መጀመሪያ። በአንድ ቀን እንግዲህ ታይተሃል በደንብ። 11 ሰዓት እስከ 12 ስፖርት በትንሽ ቀናት ነው ፕሮግራም ያለው። ማክሰኞ ነበር፣ ሐሙስ፣ ቅዳሜ፣ እሁድ ደግሞ ጠዋት ነበር እና ያኔ በቃ መታሰር ነው ማለት ነው። ቤተሰቦችም ልዩ ስሜት ነው የሚሰማቸው። የሚገርም ግን ቤተሰብ ውስጥ ኳስ የሚባል የሚወድ ሰው የለም በጭራሽ። አንተ እንዴት? እኔ ራሱ ይገርመኛል። አሁን
አሁን ራሱ ዓለም ዋንጫ አንድ ወንድሜ አንድ ጊዜ ብራዚል ለአፍሪካ ዋንጫ ላይ ተሳትፋለች ምናምን ብሎ እያለ እኔና እሱ በደንብ እንግባባለን። ሁለታቸው አንድ ቤት ናቸው። እና ፋዘር ይሳላል እንዲህ በየ2 ዓመቱ አፍሪካ ዋንጫ ዓለም ዋንጫ ሲመጣ የተወሰነ ያያልና ጭራሽ ነው የማይወዱት። ጭራሽ ሰይድ፣ እስቲ ስለ ቤተሰቦች ስላስተዳደግ ስለ ሰፈር እስኪ ነገር። መገናኛ ለሞቴል አካባቢ ነው የተወለድኩት። ብዙ ያደግኩት ከ8 ዓመት ጀምሮ ደግሞ ወደ ሳር ቤት አፍሪካ ህብረት ጀርባ የድሮ ከርቸሌ የሚባለው ቦታ ከከርቸሌ ፊት ለፊት አሁን አፍሪካ ህብረት ተሰጥቶ የአፍሪካ ህብረት ህንፃ ተሰርቶበታል። ብዙ እዛ ነው ያደግኩት። የመገናኛ ትዝታ አለኝ ብዙም ባይሆን የልጅነት ስለሆነ ብዙ ትዝታዎች አሉ። መገናኛ ሾላ አካባቢ ነው። ፍቅር ይልቃል፣ ሰይድ ኪያር፣ ታደላ ሰፋ፣ ሂሩት ገብረ አምላክ ይሄ ገባ 4ቱ መደዳ ይጠራል። አንድ ላይ አብረን ሰርተናል። በእርግጥ ግን አላቅም እንትናችሁ ማነው ቀድሞ የገባው? እንዴት ነው አንጋፋ ልልህ አይደለም ሰይድ። እኔ ሚሊኒየሙ አጋማሽ አካባቢ ነው የገባሁት። 2000 የካቲት ወር አካባቢ ነው። ረጅም ጊዜ 1 ዓመት የፈጀ ፈተና ነበረ። ጥቁር አንበሳ ትምህርት ቤት ምናምን እየሄድን ነበር። ከዛ ኃይለ ራጉኤልና አንድ ስሟ ማላስታውሰው ቴክኒሽያን ፈተኑን። ከዛ ገባው 8 ነን። 4 ሰው ቲቪ ይመደባል፣ 4 ሰው ሬዲዮ ነው። ሬዲዮ ዘነበ ወርቅ ነው። ቲቪ አወጣን። ቲቪ ደረሰኝ። እንደገና ሌላ ዕጣ ዜና ክፍል ነበር የደረሰኝ። በኋላ ተሻለ ጋር ሰይድ በጣም ልጅ ነህ ለካ። ልጅ ነህ። በትንሽ ጊዜ ብዙ ሰርቶ ነው ለካ ስሙ ትልቅ የሆነው። ደግሞ በልጅነቴ ነው የገባሁት። በዛ 18 ዓመት ባህር ዳር ነው አይደል የተማርከው? ባህር ዳር ዩኒቨርሲቲ ፔዳን የተማርኩት። ሰይድ እዚህ ሙያ ላይ በቆየህባቸው ጊዜያቶች አይገርምም? በቃ በጣም ብዙ ይሰራ፣ ስምህ በጣም ገነነ። በተለይም ደግሞ የሀገር ውስጥ ስፖርት ላይ አይደለ ይመስለኛል። ከኢትዮጵያ ቴሌቪዥን ከወጣ በኋላ የሀገር ውስጥ ኳስ ላይ በጣም አተኮርክና በቃ ሰይድ በጣም ስምህ ይነሳል። ብቻ በጣም የሚገርምሽ እኔ ቲቪም የመጀመሪያ ፕሮግራሚን አስታውሳለሁ፣ ዜናዎችን አስታውሳለሁ። ብዙ ነገር በኢትዮጵያ እግር ኳስ ዙሪያ ነው የምሰራው። ምክንያቱም እኔ ለአዲስ አበባ ስቴዲየም ቅርብ ነኝ። የተማርኩት ሴንት ጆሴፍ ነው። ከትምህርት ቤት በኋላ 8 ቁጥር ጋር አበራ የሚባል ቴኒስ የሚያጫውት እዛ ነን። እኔ ጓደኞቼ ያሉ ስቴዲየም እንገባለን። የስቴዲየም አካባቢ መንፈስን በደንብ ነው የምናውቀው። ጋዜጣ እናነባለን፣ ቲቪ እንከታተላለን። ኢቲቪ መተናል ከጓደኞቼ ጋር ስፖርት ክፍል መተናል። ተማሪ ሆነን እነ ሰለሞን ገዛኸኝ አሻግሬ የሚባል ጋዜጠኛ ነበረ። ኢቲቪ ተማሪ ሆነን ከኛ መሀል ደግሞ ጥበብ ነክ ነገር የሚወዱ ቲያትር ምናምን ከነሱ ጋር ብሔራዊ ቲያትር እንሄዳለን። ዘፈን የሚወዱም ነበሩ ጓደኞቻችን። የሆነ የራሳቸው ግሩፕ ነበራቸው እና ቅርብ ስለሆነን እዛ አካባቢ ለስፖርቱ በተለይ ለሀገር ውስጥ ስፖርት በጣም ከፍተኛ ፍላጎት ነበረ። ሬዲዮም እኮ ስትሰሩ የእናንተ ላይ ብዙ የሀገር ውስጥ ጉዳዮችን ትዳስሳላችሁ። ከእግር ኳስ ውጭ አትሌቲክሱም ላይ አላችሁና የተለያዩ ዓለማትም ላይ ከእግር ኳስ ቡድኑም ጋር ከአትሌቲክስ ቡድኑም ጋር ሂዳ አይታለና የውጭ ጉዞ የጀመርክባቸውን ጊዜዎችን ማንሳት እንችላለን። ምን ያህል ሀገር ሄድክ ግን ሰይድ? 20 ምናምን ናቸው በእርግጠኝነት። ከመቼ ጀምሮ ማለት ነው? ከ2010 እንደ አውሮፓ አቆጣጠር ማለት ነው። ኢትዮጵያ ቴሌቪዥን እያለ? አብዛኛው በግል ነው። ግን ለምሳሌ 2010 ላይ ሮም ነው መጀመሪያ ሄድኩት። ለመጀመሪያ ጊዜ ሄድኩት ሮም ሄድኩት። የአበበ ቢቂላ ሮም ኦሎምፒክ 50ኛ ዓመት ይከበር ነበር። እንደውም አመስግኛት አላቅም። ዛሬ ባመሰግናት ወይንሸት የሙዚቃ የኢትዮጵያ ሬዲዮ ላይ ሙዚቃና የወይንሸት አስፋው እሷ ነች። ከአበበ ቢቂላ ቤተሰብ ጋር ጥሩ ቅርርብ አላት እና እኔ የሀገር ውስጥ ጉዳዮችን ስራ ታውቃለች እና እንግባባለን። አዋሳ ነበርኩኝ። ደውላ ስለ አበበ ቢቂላ መጽሐፍ የሚፈልግ አንድ ጣሊያናዊ ሰው ኢትዮጵያ ይመጣል አለችኝ። አንዳንድ ነገር አግዘው አለችኝ። ተገናኘን፣ አገዝኩት። መጽሐፉን ማዘጋጀው ሮም ላይ ለሚደረገው 50ኛ ዓመት መታሰቢያ ነው። ኦሎምፒኩ ራሱ በአጠቃላይ በአበበ ስም ነው የሚታወሰው። እንግዲህ ከ1000 ምናምን በላይ ስፖርተኞች ተሳትፈዋል። ግን አበበ ባዶ እግሩ ስለሮጠ የሮም ኦሎምፒክ 50ኛ ዓመት መታሰቢያ በአበበ ነው እና ኤል ግራንዴ አበበ ታላቁ አበበ የሚል መጽሐፍ ሊጽፍ ነው ጣሊያናዊ ሰው የመጣው። ተገናኘን። እንደውም 4 ሰዓት ኤርፖርት ይደርሳል አለችኝ። ከሐዋሳ መጣና 4 ሰዓት ተገናኘን፣ አወራን። መረጃዎችን ትሰጠኛለህ አለ። ተቀያየርን። መጽሐፉ ታተመ። የአበበ ቢቂላ ቤተሰቦች ናይት ምናምን ሲሄዱ አብሬያቸው ሄድኩኝ
ያኔ አዲስ ነበር፣ በጣም አጭር ነበረ፣ በጣም አስገራሚ ነበር። የሮም ከተማ ከንቲባ ጋር ገባን። ትልቅ እድል ነው። ውይይት ምናምን ስናደርጋለን እኮ የመጀመሪያ ጉዞ ነው። ከዛ ቢያስቅች ደግሞ ከሮም 27 ኪሎ ሜትር ርቀት ላዲስፖሊ የሚባል ከተማ ሜዲትራኒያን ሀይቅ አለ። ኤልፖንቴ ፐር አበበ ቢቂላ የአበበ ቢቂላ ድልድይ የሚል ይመረቅ ነበር። እኔ ቀይ ቱታና የኢትዮጵያን ማለት ነው አረንጓዴ ቢጫ ቀይ ነው የለበስኩት። የከተማው ከንቲባ አለ እዛ፣ በቃ እሱ ነው የሚመርቀው አለ። ያችን እንትን እኔ መረቅኩት። ምን እንደምትመስል ፒክቸሩ አለ፣ ቪዲዮ አለ፣ ፒክቸሩ አለ። ስመለስ ዶክመንታሪ ሰርቼ ነበር። ባንዲራዋም አለችኝ የዛ ከተማ እንትን ነች። ትልቅ እድል እኮ ነው። ትልቅ እድል ነው። የመጀመሪያ ጊዜ ሲሄድ የሁላ ነገር አሪፍ ነገር አጋጥሞኛል። የወይንሸት አስፋውን እንኳን አነሳት። በጣም አመስገን እፈልጋለሁ። እስከዛሬ የሚገርምሽ ይህንን ነገር ሳነሳ በቃ ጉዳዩን እንጂ እሷን አስታውሻት አላውቅም፣ ግን ማስታወስ አለብኝ። ጥሩ ነው፣ ይሄ አጋጣሚ ጥሩ ነው። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሰይድ፣ ከዚያ በኋላ እንግዲህ ከኢትዮጵያ ቴሌቪዥን በቆየህባቸው ጊዜያት የሰራሃቸውን ስራዎች እስኪ እናስታውስ። እሁድ 120 ፕሮግራም ነበረ። ብዙ ሰው የሚያየው ፕሮግራም ነው። እዛ ላይ ለመስራት የሁላችንም ፍላጎት ነው የስፖርት ክፍል ሰዎች እና ታውቂያለሽ፣ በየቀኑ ስራ ስለምትሰሪ እንደዚህ አጥንቶ ነገሮችን በደንብ አይቶ ብዙ ነገር እንትን ብሎ ካሜራም ችግር አለ ታውቂያለሽ። 90 ደቂቃ የተቀረጸ ጨዋታ ዜና ልትሰራ ስትሄድ ስትጀምር ኳሱ ይጀመርና ስለ ሪፖርት ምናምን ነው የምታገኘው። ቅድሚያ ይሰጠን ነበር። ባጭሩ በጣም ያስቸግሩ ነበር ማለት ነው። ቅድሚያ ይሰጠን ነበር፣ ምክንያቱም እኛ የምንሰራው ዜና ዋናው ዜና። እኛ በጣም ስፖርት ክፍል በጣም ነው የሚበደለው፣ ምንም ጥያቄ የለውም። እንደውም አንድ የአትሌቲክስ ፕሮግራም ጀምረን ለመጀመሪያ ጊዜ ነው ትዝ ይለኛል። ኢትዮ አትሌቲክስ የሚባል ፕሮግራም ጀምረን ድራማ ነበር ሮብ የሚታይ 15 ደቂቃ ነች። ሳምንቱ ሙሉ ፈክተን ኢንተርቪው አድርገን ትልቅ እንትኖች ምናምን ነው። ኢትዮጵያ ውስጥ በአትሌቲክስ ትልቅ ሀገር ነች፣ የአትሌቲክስ ፕሮግራም የላትም። ኢቲቪ ደግሞ ትልቅ ተቋም ነው። በቃ በዚህ አሳምነን ጀምረን ድራማው ማስታወቂያው ሲገፋ ከ15 12 ደቂቃ ለምነን በሚቀጥለው ትንሽ ሲገፋ 10 ደቂቃ እያለ በ8 ወር ሰርተን በቃ አንድ ቀን የሰራነው ሳይተላለፍ ቀረ። በቃ እኛም ተስፋ ቆረጥ። ሌላ ጣቢያ ላይ ነው እንደምንሰራው ብለን በቃ ተስፋ ቆረጥ። በላይቭ ሊሆን ይችላል፣ በኖርማል ሊሆን ይችላል፣ በፊልድ ታሪካችሁም ላይ ሊሆን ይችላልና ማትረሳችሁ ብዙ አብረን ሄደናል። ሰይድ፣ አዎ ብዙ ገጠመኞች ሊኖሩ ስለሚችሉ ጀርመን አብረን ነበር እንዴ? ጀርመን አብራችሁ የመጀመሪያ የኢትዮጵያን ውድድር ኢትዮጵያ በአበበ ቢቂላ ቲም የጤና ቡድን በግልን ያልኩሽ ቅድም ያው አፍሪካ ዋንጫ ከኢትዮጵያ ብሔራዊ ቡድን ጋር ከአሰልጣኝ ሰውነህ ቢሻው ቡድን ጋር የሄድኩበት መንገድ ራሱ አንድ ትልቅ መጽሐፍ የሚወጣው ነው። 34 ጋዜጠኞች ከኢትዮጵያ ሼህ መሐመድ አላሙዲ ስፖንሰር አድርገዋቸው ለአፍሪካ ዋንጫ ይሄዱ ነበር። ከኢቲቪ 4 ሰው የሀገር ውስጥ ላይ ይሰራ ነበርና አጋጣሚ ሌሎች ሰዎች ነው የሚሄዱት ተብለው ሄዱና በቃ ሌላ አማራጭ እየፈለግኩ ምናምን አቶ ተካስፋው የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚደንት ናቸው። መጨረሻ ላይ እንዴት አትሄድም አንተ ለሀገር ውስጥ ላይ ትሰራለህ፣ ስቴዲየምም ብዙ ጊዜ እናያለን፣ በብዙ ነገርም እንገናኛለን፣ በስራና በክፉም በደጉም እንገናኛለን እና አንተ መሄድ አለብህ በሚል ደብዳቤውን በቃ ለእኔ ስሜ ብቻ ነው የሚቀራቸው እንዲህ የሚሰራ እንዲህ የሚሄድ ብለው እንትን ብለው ነው። አጋጣሚ እኔ ከናሽናል ቲሙ ጋር አባል ሆኜ ሄድኩኝ። ማለት ብቸኛው ሰው ነኝ። የናሽናል ቲሙ ጋዜጠኛ ሆኜ ሄድኩኝ በአሰልጣኝ ሰውነህ ቢሻው ጊዜ ከናሽናል ቲሙ ጋር ሁሉንም ታሪክ እንደውም ፌስቡክ ላይ ጽፍ ነበር እነሆ ደቡብ አፍሪካ ሚል ኢትዮ ቲቪም ላይ ጽሁፍ ሰራ ነበረ ዌብሳይቱ ላይ። እዛ ላይ እንድጽፍ አጋጣሚ ያገኘውኝ እና በኢቲቪ የውጭ ዕድል ማግኘት በጣም ከባድ በጣም አስቸጋሪ ነው። ግን በግል ትጻጻፊ ያለሽ በግል የምትፈልጊያቸው ነገሮች ላይ መገኘት። አሁን አበበ ቢቂላ የጤና ቡድን ነው ከጓደኞቼ ጋር በጋራ የመሰረት ነው። አጋጣሚ እንደውም ናይጄሪያ ስንሄድ ነው የአሰልጣኝ ሰውነህ ቢሻው ቡድን ወደ ዓለም ዋንጫ ለማለፍ ከናይጄሪያ ጋር ሲጫወት እዛ ስንሄድ የተሰበሰበ ስብስብ ነው። ጓደኞቻችን ነበሩ፣ አሁንም አበበ ቢቂላ ውስጥ አሉ። ያኔ አብረን የመሰረት ናቸው ጓደኞቼ። ከናይጄሪያ መልስ ሀሳቡ መጣ። ሚሊዮን፣ ኤፍሬም፣ ዮናስ ሀጎስ፣ ሄኖክ፣ ሰለሞን ማስታወሳቸው ስሞች ናቸው። አውሮፓ ብቻ አይደለም ግን ከኢትዮጵያም አሜሪካ ሄደን ጃፓን ሄደን ምናምን
በጣም አሪፍ ጊዜ ነበረ። እኔ አሁን እኮ ማንሳት የፈለግኩት በየጉዞ ስንሄድ ስለሚያስቀን ነው። ሰይድ አንቺ ታውቂዋለሽ በደንብ እና ብዙ ገጠመኞች ስላላችሁ ወይ ከላይቭ ሊሆን ይችላል ወይ ደግሞ ጨዋታ እያስተላለፋችሁ ሊሆን ይችላል። ማትረሳውን ገጠመኝ እንደትነግራ ነው። እኔ ላይቭ ላይ ምናልባት ያው ብዙ አይመጣልህም እንደዚህ እንትን ስትል፣ ግን አለሙን ቅድም ስታነሺ ወደ አእምሮ የመጣ ነገር ነው። ላይቭ ከአለሙ ጋር ሰርተናል። በቃ በየአመቱ ላይቮች አሉ። አለሙ መኮንን በጣም የሚያስቅ ሰው ነው ታውቂያለሽ። ከምታዩ መልኩ በተለየ መንገድ በቃ ለዛ ያለው ጨዋታ የሚጫወት በጣም ደስ የሚል ሰው እና ላይቭ ላይ የኢትዮጵያ ብሔራዊ መዝሙር ተዘምሮ አለቀ። የብሔራዊ ቡድን ጨዋታ እኔ በህይወቴ አለ ላይቭ ላይ ነው የኢትዮጵያ ብሔራዊ መዝሙርና ጉሮ ሸባይ የሚለው ሰርግ ዘፈን ስሰማ ስሜት የመቆጣጠር ላይቭ ላይ በጣም አረሳው። ማለት የሚያቀርብበት መንገድ የሚናገርበት መንገድ ገባሽ፣ ልምድ አለው ነገሮችን አዋስቶ የሚያቀርብበት። እንዲህም በግልም ስታወሪ በጣም አዝናኝ ሰው፣ በጣም ጨዋታ አዋቂ ነው አሌክስ። ሰለሞንም በጣም ዘፋኝ ነው፣ በጣም ድምፅ አለው። በቃ ደስ ያለው ጊዜ የሚያወጣው ሰለሞን ገብረ እግዚአብሔር እንዲህ በፉጨት ብቻ እለኛ ዘፈን ነው የሚዘ ሰይድ ከውጭ ይሄ ፕሪሚየር ሊግ ከእንግሊዝ ከሌሎቹ ክለቦች በተለየ ለምንድን ነው የኢትዮጵያ እግር ኳስ ላይ አተኩረ በደንብ የምትሰራው? የሚገርምሽ ኢትዮጵያ ውስጥ የእንግሊዝ ፖለቲካ ሲወራ ሰምቼ አላውቅም። ስለ እንግሊዝ ፓርላማ ዜና ይቀርባል? ፕሮግራሞች ላይ ይቀርባል? አይቀርብም። ስነ ጥበብ የእንግሊዝ፣ ፋሽን የእንግሊዝ፣ ምግብ አሰራር የእንግሊዝ፣ እግር ኳስ ብቻ እግር ኳስ ግን በደንብ ለምን ገንዘብ ወደ ሀገር ቤት መላክ ከምን ጊዜውም በላይ ቀላል ሆኗል። ታፕታፕ ሰኝ መተግበሪያ ገንዘቡን ወደ ኢትዮጵያ ለወዳጅ ዘመድና ቤተሰቦች ሲልኩ ፈጣን፣ ደህንነቱ የተጠበቀ እንዲሁም ከመላኪያ ክፍያ ነፃ በሆነ መንገድ ማስተላለፍ ይችላሉ። መተግበሪያውን በማውረድ ኢቢኤስ 20 ሚሊዮን ኮድ በመጠቀም $20 ያገኙ። ታፕታፕ ሰኝ ኢቲቪ ያለው አንድ ፕሮግራም ሰርቼ ነበር። አርሰን ቬንገር ተባረሩ የሚል አልተባረሩም፣ ርዕሱ አርሰን ቬንገር ተባረሩ የሚል ነው። በጣም አሪፍ በነበሩበት አመት ነው እና አውቶቡስ ተራ አካባቢ መጀመሪያ ጊዜ የውጭ ኳስ የሚተላለፍባቸው ቦታዎች ረሻድ ሶከር ጋር ሀብትሽ ሶከር እዛ አካባቢ ያሉ ተመልካቾችን ኢንተርቪው አድርጌ ነበር። አርሰን ቬንገር ተባረሩ ሰማችሁ ወይ? ምን ሁሉም ካረጓቸው ወደ 12 ምናምን ሰው ሁሉም አይ እንዴት ይባረራሉ? ለምን አይባረሩ እንዴ? አሪፍ ኳስ ነው የሚጫወቱ። አይ ዋንጫ የላቸውም እኮ ኖ፣ አሪፍ ኳስ ስለሚጫወቱ በዛ ነው የሚቆዩት። ምን ለማለት ነው? ተመልካች ወደ እንግሊዝ የሄደው አሪፍ ኳስ ፍለጋ ነው። ብዙ የአርሰናል ደጋፊ ነው። እዚህም እንደዚህ አይነት ነገር ቢኖር ተመልካች ኳስ ነው የሚወደው፣ አሪፍ ኳስ ማየት ይወዳል እና ወደዚህ ማየት ይችላል የሚል መደምደሚያ ላይ ለመድረስ ነው ያንን ሌሎች ኢትዮጵያውያን ባለሙያዎች ምናምን አናገር የሰራሁት እና እግር ኳስ ብቻ ነው ራሳችንን አቅላችንን አስቶ ከኢትዮጵያ ውጭ ጓዛችን ጠቅለን እንድንሄድ የሚያደርገን። እኔ እንግሊዝ ሄጄ ኳስ አይቻለሁ፣ ለንደን አይቻለሁ፣ ማንቸስተር፣ የሊቨርፑል ሜዳ ሁሉንም አይቻለሁ፣ ባየር ሙኒክ ምናምን፣ ስፔን ላይ ሄጄ፣ ፈረንሳይ፣ አሜሪካ ሄጄ ብዙ ጨዋታ አይቻለሁ። ስሜት አይሰጥም። መጨረሻ ላይ ያንቺ ያልሆነ ነገር ስሜት አይሰጥም እና አንድ የድሮ ተጫዋች ኢቲቪ ላይ ኢንተርቪው እየተደረገ ኮረሪ ሀዱሽ ኮረሪ ይባላል። እኔ ይህን ምሳሌ በጣም ነው የምወደው። የድሮ ተጫዋች ነው፣ 60ዎቹ ላይ የተጫወተ ነው እና ኢቲቪ ላይ ኢንተርቪው እየተደረገ ሜሲ የሚሰራቸውን ስራዎች ትሰራ ነበር ይባላል ሲለው እንዴ ሜሲ እኮ እኔ አባቱ ነኝ፣ እኔ የምሰራውን ነው ሜሲ ሰራ የነበረው እና እንደዛ አለው። እዚህም እግር ኳስ ነው፣ እዛም እግር ኳስ ነው። የሚገርምሽ አሁን ዓለም ዋንጫ ሰሞን ነው ኬፕ ቨርድ፣ ካሮሳው ምናምን የሚባሉ ሀገሮች ሰምተናቸው ማናቃቸው ሀገሮች እራሳቸውን ስለሆኑ ነው። ትንሹ ሀገር በጣም ያስደነቀችው ማለት ከአንድ ክፍለ ከተማ አትሞላም። ሜሲን የተፈታተኑት ኬፕ ቨርዶች ትንሽ ሀገር ማለት አዲስ አበባ ውስጥ አንድ ክፍለ ከተማ አትሞላም። ስለ ራሳቸው ካሰቡ ለምንድን ነው እዚህ የደረስነው? እንግሊዞችም እንዲህ አይነት ጊዜ ነበራቸው፣ ደካማ ሊግ ነበራቸው ከ80ዎቹ በታች። ለምንድን ነው አሪፍ ማን ሆነው ብለው አጠኑ፣ ተነጋገሩ፣ ተወያዩ። ዓለም ላይ ለገበያ የሚፎካከር አደረጉ። ኢትዮጵያ ውስጥም ለምንድን ነው ማናደርገው? የለንም ኳስ፣ ተመልካች ኳስ አይወድም። እሱ እኔ በእውነት እኔ ስፖርት ብዙ ኳስ አላቅም ብዬ ነው ማስበው አይደለ? የኔ ራሱ ጥያቄ ነው ለምንድን ነው እላለሁ። ማለት በዚህ ልክ ሰው ይወደደ ስቴዲየም ጋውን ስቴጂ ረጅም ሰልፍ ታያለሽ። በጣም ረጅም ሰልፍ ከጨዋታው ሰዓት ቀድሞ ረጅም ሰዓት ፀሐይ መቷቸው ትኬት ቆርጠው ብዙ ማትበላም ልትባረር ትችላለህ። ውሃ ይዘሽ አትገቢም። ብዙ ነገር አለ። ያ አይነት እግር ኳስ የነበረበት ጊዜ አለ። አሁንም ብዙ ተመልካቾች አሉ። ለምንድን ነው የኢትዮጵያ ኳስ ከፍ ማይለው?
ይሄን መነጋገር የምትሲው ፊትሽን ወደ ኢትዮጵያ ኳስ ስታዞሪ ነው። ግን በቃ ኢትዮጵያ ኳስ ደክሟል ካልሽ በቃ የዛ ደካማ ትውልድ አባል ሆነሽ ነው። ያው በምትሰሪው ስራ ደግሞ የሆነ ለውጥ ትፈልጊያለሽ። በየአመቱ እየሰራሽ ምንም ለውጥ ከሌለው ለአንቺም እኮ ስኬት ምንድን ነው? በምትሰራበት መስክ የሆነ ነገር መፍጠር ካልቻልክ ዋጋ ቢስ ነው የሚሆነው። ሰይድ ደግሞ ያመንክበት ነገር ላይ እስከ ጥግ ትሄዳለህ። ጸብም ይመስለኛል በዚህ ጊዜ ከእንትና ጋር ምናምን አልልህም፣ ግን በተለያየ ጊዜ ስም ሲነሳ ሰማለሁኝ። በስፖርት ጉዳይ ከስራ ኃላፊዎች ጋር ነው የምትለው? አይ በተለያየ ሀሳብ አለመግባባት ነው። እኔ ፊት ለፊት ነው የማደርገውን ነገር አድርጋለሁ፣ የሚመጣውን ነገር እቀበላለሁ። የምሰራው ስራ ይዞብኝ የሚመጣ ጣጣ አለ። ያንን ኃላፊነት ወስጄ ነው የምሰራው። ዋናው በተገቢው መንገድ ነው ወይ የምሰራው፣ ፋክት ላይ ተመርኩዤ ነው ወይ የምሰራው የሚለው ነው የምመለከተው። ያው እግር ኳስ ነው። የእንግሊዝ ፕሪሚየር ሊግ ነው ስታስተላልፍ ምንም አይነት ችግር የለውም። አሁን እንደሆነም ፍቅርንም ጨምሮ መጨረሻ ላይ አሁን አርሰናል ዋንጫ ሲበላ ይፋ እስከ ማውጣት ድረስ የምትደግፈውን ቡድን ብዙ ነገሮች እያየን ነው እና የሀገር ውስጥ እግር ኳስ ያው እኔም የተወሰነ ጊዜም ቢሆን ሰርቻቸዋለሁ እና መስራት ከባድ ነው። የሀገር ውስጥ እግር ኳስ መስራት ለምንድን ነው በዚህ ልክ ሪስክ የሆነው? መተቸት እንደ ልብ መተቸት አይቻል አስቸጋሪ ነው። አሁን የሶሻል ሚዲያ ጊዜ ነው፣ ማህበራዊ ሚዲያ ነው። የምታነሺውን ነገር በሚዲያ ላይ በፎርማል ሚዲያው ላይ የምታነሺው ነገር ሰዎች ላይ ስማማቸው ይችላል። ፋክት ካልሆነ እኮ አንቺ የምትሰሪበት ሚዲያ ኤዲቶሪያል አለው፣ ራሱ ሚዲያው ይጠይቅሻል። ፋክት ካልሆነ ትክክል ካልሆነ በተገቢ መንገድ ማታቀርቢው ከሆነ ባላንስ ካላደረግሽ መሰረታዊ የሚባሉ ነገሮችን ካላሟላሽ ሚዲያው ራሱ የምትሰሪበት ሚዲያ ይጠይቃል። ግን ደግሞ የሚሰሩት ስራዎች የሆነ ተቋምን ነው ወይም የሆነ ቡድንን ነው ወይም የሆነ ግለሰብን ነው የሚነኩት። ያ ደግሞ ፊዚካሊ ያለ ኢትዮጵያ ውስጥ ላይስማማው ይችላል፣ ደጋፊዎቹም ላይስማሙ ይችላሉ። ከዛ ፐርሰናል ይሆናል አይደል? የሚመልሱበት መንገድ ከፋክቱ ጋር መሄድ አይደለም። እኔ ቲቪ ያለው ያልከሰሰኝ ስፖርት ሚኒስትሩ ራሱ መጣው ከስፖርት ሚኒስቴር ከእግር ኳስ ፌዴሬሽን ከምን አጋጣሚ ሆኖ አለቆቹ በወቅቱ የነበሩት አለቆች ከሳሽን እዚህ ጋር ተከሳሽን እዚህ ጋር እስኪ ሀሳባቸውን አቅርቡ በሚል የሚመለከቱ ሚዛናዊ አለቆች ናቸው። እነሱም ያቀርባሉ፣ እኔም አቀርባለሁ። ፋክቱ ይታይና ብዙ ጊዜ ወደ መጡበት ነበር የሚመለሱት። በዚህ ምክንያት ያለው አማራጭ ምንድን ነው? በሌላ መንገድ ወይ መፈረጅ ወይ እንትን ማለት። እኔ ደግሞ ብዙ ጊዜ ባሉ ባልታ በምናምን እንትን የሚል ሰው በህይወት ያለ ሰው አይመስለኝም። ብዙም ተጽዕኖ አያሳድርብኝም። ለምሳሌ አንዳንዴ ሰዎች አንተ ያልሆንከውን ነገር ይሉሃል። እኔ ጉዳይ ያው እለት በእለት የምትኖረው ህይወት ራሱ ብዙ ጊዜ ይፈልጋል። በጣም አጭር ነች፣ ነግቶ ይመሻል። ብዙ ነገሮች እንትን ማለት አለብህ ከእውነታው ጋር ከስራ ጋር ምናምን። ግን ሰዎች ያወሩት እንዲህ ብለው አንተ እንዲህ ብለው ሰው ይነግሩሃል። ያው በቃ የሚያወራው ሰውዬ ያሳዝናል ጊዜውን በዚህ ማባከኑ። እንዳልኩ አንድ ቀን በህይወት ይኖራል ከሞት ተነስቶ። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። በስልጠናም ላይ ነበርክ፣ የተወሰነ ጊዜ የሞከርካቸው ነገሮች አሉ። ያሰለጠንክበትን ጊዜ እናንሳ። ማሰልጠን የጀመርኩት 2010 ላይ ነው። የራሴን ቲም ሰላም የሚባል ከ17 ዓመት በታች ቡድን ነበረኝ። ሁልጊዜ የምናወራው ኢትዮጵያ እንዲህ ብትጫወት ውጤታማ ልትሆን ትችላለች ብለን ከገነነ ጋር እናወራለን፣ ሚዲያ ላይ እንናገራለን። ብዙ ቦታዎች ገብተን ይሄ ነገር ቢቀርብ ጥሩ ነው ብለን በይፋ በግልጽ ምንም ድብቅ በሌለ ሁኔታ በምንሰራባቸው ሚዲያዎችም የሚመለከታቸውንም ሰዎች አቅርበናል። ተቀባይነት አጣ። ከአሰልጣኞችም ጋር አውርተናል። ከተጫዋቹ 90% ስፖርት ውስጥ ካሉ ሰዎች ጋር አውርተናል። ከዛ ለምን እኛው አናደርገውም? ካልተቀበሉ እኛ በምናምንበት መንገድ መሞከር ነው። አልማዝዬ ሜዳ ቄራ አካባቢ ለመጀመሪያ ጊዜ ሰላም የሚባል ከ17 ዓመት በታች ቡድን እኔ ከጓደኞቼ ጋር ሆነን አቋቋምን። ዋና አሰልጣኝ ነኝ። አጋጣሚ ለማሰልጠን ፍቃድ ይፈልጋል። የዛሬ 10 ምናምን ዓመት ነው ሲና ቢ ላይሰንስ የካፌ ወሰድኩት፣ የአሰልጣኝነት ላይሰንስ የወሰድኩት። ግን በምናምንበት መንገድ ነው የምናሰለጥነው። ታዳጊዎችን ማሰልጠን ጀመርን። ወደ 40 ታዳጊዎች የአዲስ አበባ ውድድር ላይ ተሳትፈን በዛ ዓመት ሻምፒዮን ሆንን። ኮከብ ተጫዋች አስመረጠን። የፊት ለፊታችሁ ያለው ሰው ኮከብ ተጫዋች አሰልጣኝ ተብሎ 2500 ተሸለመ ምናምን። ታዳጊዎች ከዛ ወጥተው
ለቅዱስ ጊዮርጊስ፣ ለቡና፣ ለንግድ ባንክ፣ ለሰበታ ለምናምን ለተለያዩ ቡድኖች የገቡ ከ20 ዓመት በታች በዋናው ቡድን በፕሪሚየር ሊግ የተጫወቱ ነበሩ። ለእኛ በጣም ትልቅ ደስታ ነው። በምንችለው አቅም እኔ ነኝ ቡድኑን መረዳው። ማንም ሰው በፋይናንስ የሚረዳን አካል ምናምን የለም። ተጫዋቾቹ ምንም ነገር አይከፍሉም። ቲሙ ተጫዋች ወደ ክለብ ሲልክ በጣም ከፍተኛ ክፍያ ያገኘው በአንድ ተጫዋቹ ነው። ቶማስ የሚባል በረኛችን ወደ ሰበታ ሲገባ 8 ኳስ ተሰጥቶናል። በጣም ትልቁ ክፍያችን እሱ ነው። ይሄን ያገኘ ነው እና በዛ መንገድ አሰለጥን ነበር። ያው አመቱ ሙሉ በሱፐር ስፖርት እና በኦቢኤን የፕሪሚየር ሊግ ላይቮች ስላሉ ሙሉ አመቱን ለማሰልጠን ከባድ ነው። ክረምት ላይ ግን ቡድን አለን። የሚገርም ያው ሚዲያ ላይ መስራት ጠቀመኝ መሰለኝ። እያንዳንዱ ልምምድ እስከ እያንዳንዱ ጨዋታ ድረስ አለን። የውጭ ቡድን ገጥመናል። የናይጄሪያ ቡድን ገጥመናል። ከአይቬሪ ኮስት የመጡ ቡድኖችን ገጥመናል። የድሮ ተጫዋቾች እኛ ጋር መጥተው ለታዳጊዎቹ ልምድ ሰጥተዋል እና በጣም አሪፍ ራሱን የቻለ አንድ ምዕራፍ ነው እሱ። ሰይድ ስፖርት ጋዜጠኛ ባትሆን ግን ምን ትሆን ነበር? ማለት በጣም ብዙ ርቀት ነው የሄድከው። በቃ አሁንም ድረስ እዛ ውስጥ ነው ያለው። በደንብ እየሰራበት ነው። ቅድም ያልኩሽ ነገር ነው። ለምሳሌ 2-0 አሸነፈ 3-1 አሸነፈ ብሎ ማውራት እኮ በጣም ነው የሚሰለቸው። ከዛ ለመውጣት የራሴን የሆነ ነገር ማድረግ አለብኝ። ካልሆነማ ከዚህ እንትን የስራ መስክ ወጥቼ ሌላ ስራ መስራት ነው ያለብኝ። ስለ ቤተሰብ እናንሳ። አሁን አንተ ከምትሰራው ስራ ጎን ለጎን የራስ ቤተሰብ አለ፣ ልጆች አሉ። ስለ ልጆች ስለ ቤተሰብ ደግሞ እናንሳ ትንሽ። እሺ ልጆች አሉ። እሱንም ወደ ኳስ ወስዳቸዋል። ከኔ በላይ ያውቁም ብለሽ ነው ይመስለኛል። በጣም አስቸጋሪ ነው። ከኔ በላይ ነው የሚያውቁት ብዬ ነው የማምነው። 5 ልጆች አሉኝ። የመጀመሪያው ልጅም ኳስ 3 ወንዶች ናቸው፣ 2 ሴቶች ናቸው። ሶስቱም ጥሩ ነው ባላንስ ያደረኩ። እንትን ሬሞንታዳ ነው። 3-0 ነበሩ። ከኋላ ተነስተው ነው 2 ያሰጋል። አሁን አቻ ያሰጋል። አቻ እንደሆነ ሶስቱም ኳስ ይጫወታሉ ወንዶቹ። ሶስቱም ይጫወታሉ። ቪዥን አካዳሚ በአሰልጣኝ ዘላለም በቀለ አማካኝነት የሚሰለጥን አካዳሚ ነው። ሶስቱም እዛ ይጫወታሉ። ኳስ በጣም ነው የሚወዱት። አንዳንዴ ከኔ በላይ ራሱ ያውቃሉ ብዬ ነው ማስበው። ከአዲስ አበባ ውጭ ጨዋታ ሲኖር ወስዳቸዋለሁ። አዲስ አበባም ጨዋታ ሜዳ ወስዳቸዋለሁ። ያያሉ። በደንብ ነው የሚያውቁት። ፕሪሚየር ሊግ ከሚወዱት ተጫዋች ጋር አብረው እንዲገቡ አደርጋቸዋለሁ። ሜዳ ሲገቡ ያለችኝ ትንሽ ስልጣን እና በደንብ ነው ኳስ የሚያውቁት። ኳስ የሚወዳሉ፣ ይጫወታሉ። የአንተ ልጆች ሆነው የሚጠበቅ ነገር ነው። የስፖርት ጋዜጠኛ ሲባል ለሆነ ክለብ ደጋፊ መሆኑ አይታወቅም፣ እንዲታወቅም አይፈለግም ይመስለኛል። ከልጅነቴ ጀምሬ እንዳልኩሽ ያደኩት ለሳር ቤት ቅርብ፣ ለሳር ቤት በዛ በኩል፣ በዚህ በኩል ደግሞ ለሜክሲኮ ቅርብ ነው። ኤልፓ ሜክሲኮ ካምፕ አለው። ሰርቪሱ በእኛ ቤት በኩል ነው የሚያልፈው ወደ መብራት ኃይል ልምምድ ሜዳ ሲሄድ። ከልጅነቴ ጀምሬ የምደግፈው ኤሌክትሪክን ነው፣ ኤልፓን ማለት ነው። በጣም አሪፍ ቡድን ነበር። የነ አፈወርቅ፣ የነ በለጠ ወዳጁ፣ የነ ኤልያስ ጁዋር፣ የነ አንዋር ያሲን፣ የነ አክሊሉ ኢዞፒዮ በጣም የምደግፈው ቡድን እሱ ነበረ። ከውጭስ እኔ ተጠይቄ አፍሬ አላቅም። እንዲህ ነው ለማለት አፍሬ አላቅም። የዓለም እግር ኳስ ላይ ከባድ ውጥረት ነግሷል። ያም ምንድነው? ሮናልዶ ሜሲ፣ ሮናልዶ ሜሲ የሚል አሁን አንተም ብዙ ዘገባዎችን ብዙ ዶክመንተሪዎችን ስለነሱ ሰርታል በተለያየ ጊዜ። ለሜሲ ግን ታደላል። ግን ሁለቱንም በራስ አገላለጽ ገለጻቸው እስኪ። እኔ ለመመልከት ምንም ጥያቄ የለውም። ሜሲ ምታተኛ ነው። እግር ኳስ አንዱ ማየበት ምክንያት የማስበውን ነገር ለመመልከት ለማየት አይደለም። አንዳንዴ አሁን ኳስ ወደ ዳር ሲወጣ ክሮስ ነው አይደል የሚደረገው። አሁን ጨዋታ እየተደረገ ቢሆን ፊትሽን አዞረሽ ወደ ዳር ሲወጣ አይተሽ ብታዞሪ ክሮስ ነው የምትጠብቂው። እንደነዚህ አይነት ነገሮች ለማየት አይደለም። ማጠብቂውን ነገር የሚሰራ ተጫዋች ነው። ተከላካዩም አይጠብቀውም፣ ተመልካቹም አይጠብቀውም፣ የራሱ ቡድን ተጫዋቾችም አይጠብቁትም። ይህንን ነገር ሲያደርግ ትገረሚያለሽ። ያ ነገር ሜሲ ላይ አለ። ከሜዳ ወጥተህ ደግሞ በግለሰባዊ ስብዕና ችግርን ማሸነፍ፣ በጣም ዓለም ካንተ ተቃራኒ ሆኖ ጥብቅ ሆኖ መቆየት ምናምን ደግሞ ከሮናልዶ ትማሪያለሽ። አሁን መመዘኛው እግር ኳስ ከሆነ ሜሲ ይበልጣል። ግለሰብና ከሆነ ደግሞ በጥንካሬ እዚህ ደረጃ መድረስ ምናምን ደግሞ ሮናልዶ የራሱን ትልቅ ሽልማት ያሸንፋል። እኔ ግን በሁለቱ ምክንያት ሰዎች ለምንድን ነው የሚጣሉት ብዬ ነው የማስበው። ማለት ሰው የፈለገውን መምረጥ መብቱ ነው። አንቺ ደስ የሚልሽ ሜሲን ከሆነ ታየዋለሽ፣ ሮናልዶ ከሆነ
ግን ሮናልዶን ስለደገፍሽ እኔ አንቺን የምሰድብሽ ከሆነ ሜሲን ስለደገፍኩ የምትሰድቢኝ ከሆነ በአዋቂዎች መካከል የሚደረግ ውይይት ነው ብዬ አላምንም። ለምን ማለት ምንም መሰዳደብ እኮ አያስፈልግም። ስንት የሚያለያይህ ነገር አለ። በልዩነት ውስጥ ተነጋግረህ ነው የምታልፈው። ኦኬ ለጸገነት ሜሲ አሪፍ ነው፣ ለእኔ ሮናልዶ አሪፍ ከሆነ በቃ። አሁን መጨረሻ ላይ ገባኝ። ቅድምም ከውጭ ስለነበር የባርሳ ደጋፊ ነው ማለት ነው። ባርሴሎና አሪፍ በሚጫወት ሰዓት በጋርዲዮላ ሰዓት ባርሴሎናን በልዩ ሁኔታ ጠብቄ ነው ጨዋታውን ማየው። እኔ ጨዋታ ሳይ 90 ደቂቃ በጣም ብዙ ነው። ከህይወትሽ እኮ ነው የሚወሰደው 90 ደቂቃ። እኔ ሜዳ ስንገባም ለልጆች የምነግራቸው ነገር ይሄ ነው። ይሄ የሚቀጥለው 90 ደቂቃ ከህይወታችሁ ላይ የሚነሳ ነው። ስለዚህ ስሜታዊ እንዳትሆኑ አስባችሁ በኋላ ስትወጡ ይህን ነገር አድርጌያለሁ ብላችሁ የምታምኑበትን ነገር ስመለከትም እንደዛ ነው። 90 ደቂቃሽ የምትሰጪው ቡድን የሆነ የምትወጂውን ነገር ማድረግ አለበት። እኔ ለምሳሌ ለ11 ተከላክሎ ሸርተቴ ገብቶ ተባጥሶ ምናምን አንድ ቡድን ሲያሸንፍ ለመመልከት 90 ደቂቃ መስዋዕት አልፈልግም። የኢትዮጵያ እግር ኳስ ላይ ምን ይታያል? አሁን ያልኩት ነገር ነው። አሁን ከዚህ በኋላ ላለው እኔ አሁን ዓለም ዋንጫ እያየው ነው። እንዴት ነው ግን የዓለም ዋንጫ እንዴት አየው? የዘንድሮ ነው የዓለም ዋንጫ 48 ሀገር በጣም ብዙ ነው። የሚቀጥለው 64 ይደረጋል ተብሏል። 120ውን ቢሳተፉ የሚደርሱት ትንሽ ቡድኖች ናቸው። በጣም ብዙ 2 ወርም አይበቃም። እንደዛ ከሆነ 64 ቡድን እንደሚሆን ያው ሐሳብ አለ። ኢንፋንቲኖ ከማድረግ ወደ ኋላ ይላል የሚል ሐሳብ የለኝም አሁን ባለው ሁኔታ እና ግን ቀደም ኢትዮጵያ ላልከኝ እኔ የዚህ አካል አለመሆናችን እያንገበገበኝ ነው ማየው። እንደዚህ በስቶ አሁን ከኛ ምድብ እኛ እኮ ማጣሪያ እንሳተፋለን። ከአፍሪካ የመጀመሪያ ነን ማጣሪያ። እስራኤልን ነው የገጠምነው ለዓለም ዋንጫ ለማለፍ 1962 ላይ የመጀመሪያ ቡድኖቹ መካከል አንዱ ነን ያኔ ማለት ነው። እና አሁን ማጣሪያ ነበረን። ግብጽ ከኛ ጋር ተጫውታ ነው ያለፈችው። ግብጽን አያታለሁ። ሁለቱን የግብጽ ጨዋታ ከኢትዮጵያ ጋር ያደረገችውን ብታይ ኢትዮጵያ ማሸነፍ የምትችልበት መንገድ አለ። ግን ለግብጽ ተመቻችተን ከገባን ግብጽ አሸንፋን ታልፋለች። 6 ነጥብ ከኛ አግኝታ ነው ግብጽ ያለፈችው እና ማለፍ የምንችልበት መንገድ አለ። ያንን ሂደት የምንከተል ከሆነ ማለፍ እንችላለን የሚል እምነት አለኝና ከቁጭት ጋር ነው ማየው። ለሚቀጥለው ዓለም ዋንጫ ተስፋ አለን። ዓለም ዋንጫን ካነሳን ዓለም ዋንጫ ሁሌ የሆነ አነጋጋሪ ነገር ይፈጠራልና ማንም ስፖርት ማያይ ሰው እንኳን ሊሰማው የሚችል ዜና ሰሞኑን ሰምተናል። የአሜሪካ እግር ኳስ ቡድን በተመለከተ ቀይ አግኝተው ከዛ ትራምፕ ጣልቃ ገቡ አይነት ዜና ማለት ነው። እና እንደዚህ ፖለቲካ ጣልቃ ገብነት ይቻላል? ያው የሳቸው ይገርማል። አድራጊ ፈጣሪ ሆነዋል። እኔ የመሰለኝ የሆነ የፖለቲካ ውሳኔ እንጂ እግር ኳስ ውሳኔ አይመስልም። ንግግራቸውን ከሰማሽ የፕሬዚደንቱ ንግግር ቀይ ካርድም እንደሆነ አላውቅም፣ ግን እንዴት ነው አንድ ተጫዋች ገና ላልተጫወተው ጨዋታ የሚቀጣው? አገላለጻቸው። ከዛ የቤልጂየም እግር ኳስ ፌዴሬሽን አቤቱታ አቀርቧል። እንግሊዝም ተጫዋች በቀይ ወጥቶባት ነበር፣ እንዴት ነው ለትራምፕ እንንገራቸው እንዲሻርላቸው? ግን ለፊፋ ትልቅ ሀፍረት ነው። አሁን የመጨረሻ ጥያቄ ሰይድ ኪያርን ብዙ ጊዜ ሰዎች ከስፖርት ጋር በተለይም ጸጊም እኔም እንደ ቅርበታችን ከስፖርቱ ጋር ነው የምናገኘና ሰይድ ኪያርን ሰዎች ከእግር ኳሱ ከስፖርት ውጭ በምን ሊያስቡት ይችላል? እስካሁን በጣም ብዙ ስፖርት አወራን። በምን ሊያስቡት ይችላል? ምንም በምን ይሻላል? አይ የሚያዝናና ነገር ከስፖርት ውጭ አሁን ኳስ እንደምትጮትም አውቃለሁ፣ ግን ለራስ እንደ መዝናኛ የምታስበው ከአንተ ጋር ስለምን ማውራት ይቻላል? ስለምን ማውራት በጣም ደስ ብዙ ይላል? ነገር ነው የሚያወራው። ተጫዋች ነው በጣም። እኔ በህይወት ውስጥ ስላሉ ነገሮች ማውራት ደስ ይለኛል። በእውነተኛ ህይወት ውስጥ ያሉ ነገሮች፣ ለምሳሌ ስለ አእምሮ ማውራት። የሰው ልጅ ወሳኙ ነገር አእምሮ ነው። አእምሮ መጠበቅ፣ የአእምሮ ምግብ የሆኑ ነገሮችን ማሰብ፣ ከዚህ ጋር የተገናኙ ነገሮችን ከጓደኞችም ጋር እናወራለን። አንዳንድ ጊዜ በትምህርትም ደረጃ ምናምን እንትላለው። በቃ ስለ ህይወት በደንብ ማሰብ እና አንዳንድ ነገሮችን አንዳንዴ በህይወት ውስጥ የምታስቢያቸው ግን ማታደርጊያቸው ነገሮች አሉ። ለምሳሌ አንድ ሰው በሆነ ነገር ይህንን አምናለሁ ይላል፣ ግን የሚያምን ሰው መሆን ይከብደዋል። ስለ መሆን ማሰብ እንደዚህ ህይወትን በትክክል ስለመኖር ማሰብ። ሁል ጊዜ ማወራው ስለሱ ነው። ያው ከሙሉ ደካማነት ጋር ህይወት እንዴት እንትን ትላለህ የሚለውን ነው እና ያው እድሜ ቶሎ ቶሎ ይሄዳል። እድሜን ስለመቅደም ምናምን። ዘንድሮ ማን ይበላል ዋንጫ? እኔ እንደ ፍላጎቴ ከሆነ ስፔን ብትበላ ደስ ይለኛል። እንደ ድሮ ባይሆንም የስፔን ቡድን ይሄ ደስ የሚለኝን የጨዋታ መንገድ ይሞክራሉ። አሁንም ያሉት ተጫዋቾች ለኢትዮጵያን ሰውነት ቅርብ የሆኑ ችሎታቸውም ተመሳሳይ ነው እና ስፔን ብትበላ ደስ ይለኛል። አንተ ደስ ይላል? እና ደግሞ ሜሲ ስፔን ደግሞ ካልበላች ሜሲ ዓለም ዋንጫን አግኝቶ
ቢያቆም ደስ ይላል። ደስ ይላል። እንግዲህ የስፖርት ፕሮግራም እስከሚመስለን ድረስ ከገባ ጀምሮ እስካሁን ድረስ ለኳስ ነው ስናወራ የነበረው። ሰይድ መጥቶ ያው ይሄንን ልናወራ የምንችለው ስለመጣ ግን ደስ ብሎናል። ሰይድ ስለነበረ ጊዜ በጣም እናመሰግናለን። ስለጠራችሁኝ ሻይም ስለጋበዛችሁ። ሻዩ እንዴት ነው ግን? አሪፍ ነው። ያለ ስኳር ነው። ያለ ስኳር እንደምጠጣው ቀሽ ነው። ለዛ ነው ያላደረኩልህ። ዛሬ እንግዲህ በሻይ ሰዓታችን ከሰይድ ኪያር ጋር በጣም ደስ የሚል ቆይታ ነው የነበረ። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።